ላንቺ እሺ ዘርበይ በቃ ዘርበይ 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 አንተ እሺ ዘርበይ ላንተ አይደለም ያሰብኩት እሺ ዘርበይ አልልም ካልሰማ ዝም አለ እንደው በጣም ይቅርታ እኔ ያጠፋሁት ነገር ካለ ይሄው ሶፊት በጣም ይቅርታ በጣም ይቅርታ ላረግሽልን ነገር በጣም ነው የማመሰግነው እሺ እግዚአብሔር ይስጥሽ ግን ያንቺን ነገር እኛ አንፈልግም እዚህ እንደሞ ገዛ ዘርተጣጣብሽ ለማኝ እሺ ሰላም እንዴት ናችሁ ውድ ቤተሰቦቻችን እግዚአብሔር ይመስገን እኔ ደህና ነኝ ዛሬ የመጣሁት ያለፈውን ቪዲዮ አይታችኋል ሁላችሁም የተናደዳችሁ አላችሁ ይቴ ለምን እድል ለምን ወሰደች ከሷ ላይ በሌላ በኩል ደግሞ እድልን ወገናችሁ እሷ ላንተ ብላ ነው ምናምን ያላችሁት አላችሁና እኔ ደግሞ በጣም ነው ማለት ያ ብር ከነገረችኝ በኋላ እሷ በመወሰዷ በጣም ነው የተናደድኩትና ዛሬ ያን ብር ማለት ለአንዴና ለመጨረሻ ሽቱን ዛሬ ላገኛት ነው ማገኝበትም ምክንያት ዛሬ ለአንዴና ለመጨረሻ ጊዜ እኔና እሷ ልንለያይ እንችላለን አሁን መሀላችን ላይ የሆነ ነገር እንዲኖር ስለማልፈልግ ዛሬ እኔ ላይ የነበረውን እዳ ልመልስላት ነው ዛሬ የመጣሁት አመጣጤ እና ደውዬላታለሁ እሷም እየደረስኩ ነው ብላኛለች እና ብሯን በስርዓት እመልስላታለሁ እድልንም ጠርቻታለሁ ዛሬ ምክንያቱም አሁን ነገ ይሄንን ነገር ደግሞ አልሰጠኝም የሆነ ነገር ምክንያት እንዳትፈልግ የሆነ ነገር ፈልጋ ወደኔ እንዳትመጣ በእድል ፊት ያንን ገንዘብ እድልም ደግሞ ለምንድነው ብሩን የወሰደችው ማለት እንድታስረዳኝ ፈልጋለሁ እሷ ፊት ላይ ምክንያቱም ታውቃለች እኔ እንደዚህ አይነት ነገር አልፈልግም እሷ ጋር በቻልኩት አቅም ልርቅ እየሞከርኩኝ ባለሁበት ሰዓት አሁን እንደዚህ አይነት ነገር መፈጠሩ ለኔም ለእናንተም ለቤተሰቦቼ ያው እንዳስከፋችሁ አውቄያለሁ ያው በውስጥ መስመር ኮሜንት ላይም የጻፋችሁልኝ ነው ከሷ ራቅ ነው የምትሉኝና በቻልኩት አቅም እኔ ልርቅ እየሞከርኩኝ ነው ግን ያው እሷ ልትወኝ አልቻለችም ያው እሷ ማለት ትታኝ ሊሆን ይችላል ይሄ ገንዘብ ነው አሁን ላይ ያገናኘን ተገናኝተን አናውቅም እና በቻልኩት አቅም እስቲ እናንተንም ይሄ ቪዲዮንም ዛሬ ሽቱ ከዚህ በኋላ ላትገባ እዚህ የኔ ቻናል ላይ ላትመጣ አንዴና ለመጨረሻ ጊዜ ገንዘቡን ሰጥቻት እንለያያለን ብዬ ተስፋ አደርጋለሁና ምክንያቱንም እድልንም እናንተም እንድትሰሙ እድልንም ጠርቻታለሁና እስቲ እንግዲህ እነሱ ከመጡ በኋላ ምን ቀጥል ይሆናል ሰላም ነው እንግዲህ ሰላም በቤተሰብ በሰላም ዛሬ መጣ ነው ያው ቀድሜ ነግሬያችኋለሁ ዛሬ ካንቺ በፊት ሽቱን ጠርቻታለሁ እየመጣች ነው እሷም ደርሳለች ብሩን ማለት በክፋት ላይሆን ይችላል አስበሽ የተቀበልሻት ግን እዚህ ጋር ምክንያቱም ማወቅ የሚፈልግም ቤተሰብ አለ ለምንድነው እድል ብሩን እንደዛ የሆነ የታወቀ ለምን ወሰደሽ ብሩን እያሉኝ ነውና ማለት ለነሱ ማብራራት ካለብሽ እና ደግሞ አንቺ ፊት ላይ ነው ብሩን ዛሬ ይዤላ መጥቻለሁ አንቺ ፊት ላይ እሰጣታለሁ ከየት አመጣበር እኔ ችግር የለውም ከየትም ላመጣ እችላለሁ እኮ ጥያቄ ያለው ነገር አይደለም አይደል እኔ ያለው ነገር አሳሰበኝ ምንም ነገር ሆኖ በቃ ይከፈላል እዳው ከሰማይ በደር ነበር እድል አሁን ምን ሆነ መሰለሽ ማለት እኔ እኮ ጥፋት አጥፍተሻል አልልሽም ማለት ጥፋትም ነው ጥፋትም አይደለም አንድም አንቺ ለኔ በማሰብ ነው ይሄንን ነገር ያደረግሽው ይገባኛል ግን ምንም አይነት ነገር ቢፈጠር እኔ ከሷ ላልወስድ ቃል እንደገባው ታውቂያለሽ አውርተናል በዛ ጉዳይ ያው ለእዳው ለአንተ እንዲሆን አይደለም እኔ በሰዓቱ ከየትም ልናመጣ ስለማንችል ይሄው ጥፋት ነው አልከኝ ያልኩ አይ እኮ የተወሰነ አልነበረ የጎደለው ገባኝ እኮ አስፈልገን በሰዓቱ ወሰድኩኝ እንጂ ኦኬ ያለም እጃችን ላይ አልነበረም እኔ የጠየቁትም የመጀመሪያው ከየሁሉም ሰው ይዘርኩትም ትንሽ ብር ነበር በሰዓቱ የጎደለችን ለማምላት ከሽቱ ወሰድኩ ይሄ ደግሞ ጥፋት ነው ብዬ ሆነም ቀረ ዛሬ ማለት ነው ሽቱ ትመጣለች ሽቱ ነው መጥራት ለምን አስፈልገሽ ትመጣለች እኔ እሷ ፊት ማለት እኔ ማለት ለምንድን ነው የሰርሽው ማለት አሁን የሆነ ነገር አንቺን እንደዚህ ታደርጊያለሽ ይሄን ብር እንኪ ብላ ሰጣሽ ነው የሚሆነው እንጂ መቼም ዝም ብላ አሰጥሽ እና ደግሞ ያንን ምክንያት እኔ ማወቅ ፈልጋለሁ አሁን ሽቱ ስትመጣ እኔ ባሪዋን አውቃታለሁ የሆነ ጥቅም ነገር ካላገኘች እሷ የሆነ ነገር አታደርግ
እኔ አሁን ይሄ በፊት ያለችውን ይሄ እርግዝናው ምናምን ያለችው ነገር ቢኖር እንደማልቀበላት ታውቃለህ። ግን ደግሞ በቃ እኔ ነኝ ያወራሁት በራሴ እንዳስፈለገኝም የሉልም ጉዳይ አስቸኳይ ስለሆነ ወሰድኩባት እንጂ ምንም ነገር ወልስ አይ የሚያስጠላው ማለት እኔ ከፍቶኛል የምር ዛሬ አይደለም ያወራሁሽ ማለት ቪዲዮ ላይ ዛሬ ሳይሆን ፊትም ነግሬሻለሁ በጣም እንደደበረኝ ይሄ ነገር ማድረግ የለብሽም በቃ መሆን የለበትም እንደዚህ ያስጠላል እኔ ማለት እኔ ብረጋጋና እኔ ያለሁበት ሲቹዌሽንን እያወቅሽ መውሰድሽ አግባብ አይደለም ፊትም ነግሬሻለሁ በቃ ቪዲዮ ላይ እንዲወጣ ስላልፈለኩ ነው ያኔም በጣም መጥፎ ነገር ውስጥ ገብተን አፍ ላፍ የተመላለስን ነበር እና ይሄ ነገር ደግሞ አሁን ስር እንዳይሰድ የግድ መምጣት አለበት ለምን መጣች አይደለም ምንም ያስፈራ ነገር የለም እኮ አንቺ ምንም የምትፈሪ ነገር ስለዚህ ተመጣለች ትክክል አይደለም በቃ ብርም ካለ እኔ በራሴ መልስላታለሁኝ ብዬ ነው የወሰድኩት ላንተ አይደለም እኮ ብሩን ነው የወሰድኩት ለልዑል ነው አይደለ ራሴ ነኝ መልስልኝ አንተ ጋር እኮ የሚገናኝ እዚህ የሚወጣ ነገር አይደለ ያ እኮ አይደለም ያስጠላው ምን ሆነ መሰለሽ አደባባይ ላይ መጣ እንደዚህ ብር ሰጥቼዋለሁ እንዴ ልጅ ወልለኛ እሺ ለኔ አሁን እዚህ ጋር ያለ ሰው ምን ይላል አመለካከቱ እኔን ስለሚያውቁኝ እሺ ይታያደርግም ይላል አዲስ ሰው ሲመጣሳ ምን አይነት ማለት በጣም ደውሎ የሰደበኝ ሰው አለ እንዴት ነው እንደዚህ የምታደርገው እንዴት ነው እንደዚህ እኔ ነኝ ራሴን ማውቀው አይደል ማለት እኔ ለዚህ ሪስኩን አንቺ ብሩን መውሰድ የለብሽም አይደለም አንቺ ለኔ ከማሰብ ሊሆን ይችላል ግን ትክክል አይደለሽም እና ደግሞ ሽቶ አትምጣ ለምን ትመጣለሽ ማለት የለብሽም እዚሁ ሚዲያ ፊት ላይ እኔን እንትን እንዳለችኝ ቢያንስ ያው እሷም የመጣች ነው ደርሳለች ግን አሁን ሰራ መጀመሪያ ወይ እኔን አውርተኝ አንደውልላት እኔ ነኝ አይደል የተበደርኩት እንዴ ማውጣት አስፈላጊ ነው በቃ ምንም አያስፈልግም አሁን እውነታውን ነው እኔ መስማት የምፈልገው ምን ብላሽ ነው ያንን ገንዘብ አላንጂ ሰጠችሽ ስሚ ሽቶ እኔ ነይ እድል ነይ ስሚ እኔ ብሩን እሰጣሻለሁ ገንዘብሽን እሰጥሻለሁ ግን ምን ብላሽ ነው የወሰደችው ካንቺ ላይ ብሩን ያንን ነገር አስረጂኝ እና ደግሞ አንቺ አግባብ አይደለም መጀመሪያ የተናገርሽው እኔና አንቺ አልተገናኘንም ዛሬ ነው የተገናኘነው አይደል ተገናኝተናል ቆይ ነገር ያለው እንዳልተገናኘን ደግሞ የሆነ የተለየ ነገር ብዬሽ አንቺ በማርገዝሽ ጉዳይ ተስማምቼ ከሆነ የወሰድኩት ተናገር ሲጀመር ሚቴ ብሩን ይፈልጋል መስጠት አለብን ያስፈልጋል ብለሽ ነው የወሰድኩት ስለዚህ እኔም የመሰለኝ እሱ ደግሞ ተስማምቶ ባቀረብኩለት ነገር ተስማምቶ ነው እንጂማ ለምን በነፃ ነው ገንዘቤን እሰጣለሁ እንዴ ለ10,000 ብር ያንን ነገር እንደማያደርግ ልንገርሽና ያ ጉዳያችሁ ነው ግን ልንገርሽ አሁን አንቺ ቆይ በምን ጉዳይ ነው ልትሰጫት ይሻልሽ ዝም ብለሽ እንደማትሰጫት አውቃለሁ ይቴ ይፈልጋል ያስፈልጋል ይፈልጋል ይቴ ሳይሆን እኔ ያስፈልጋል ይቴም ይፈልጋል ያስፈልጋል ይሄ ብር እሷ አረ አንቺ ቆይ እሷ በዚህ በኩል ይቴ ብዬ አይደለም ለራሴ ነው የወሰድኩት ያለሽ አንቺ ደግሞ ሲጀመር እኔ ለሷ ብዬ ለምን እንደምሰጠው እሷ ምን አጎደለ ብዬ ለምን እንደምሰጠው ለሷ ነገሮችን አታወሳስቡብኝ ሪከርድ ያረኩኝ ባወራ ደስ ይለኛል ለምን ተዋሻለሽ ሲጀመር ብሩን ሲሰጥ ለይቴ ብዬ እንደምሰጥ ታውቂያለሽ ያሳምሮሽ ነው ልቦናሽ ያውቃል ንገርሽ ይቴ እኮ 10,000 ብር ነው የምፈልገው አላለሽ ማለት እኔ 10,000 ብር ብዬ የጠየቅኩሽ ምንም ነገር እንዳታስቢ ነው እውነታውን ስናገር ግን ደግሞ ብር ስጭኝ ያስፈልገኛል ለይቴ ነስቴ ለይቴ አይደለም ይሻላል አይደል ያስፈልገኛል 10,000 ብር ስጭኝ አንቺ ገና ለገና ለይቴ መስጠቴን አወቅሽና ይሄንን ነገር ተጠቀምሽበት ኖ በፍጹም አይደለም እኔ ሲጀመርም አንቺን ምን ጎደለ ብዬ ነው ላንቺ 10,000 ብር አንስቼ የምሰጠው በነፃ ሲጀመር ነዛ እና ማላረፍ ታውቂያለሽ እኔ እኮ ይሄን ብር ሳመጣ ላቤን ጠብ አድርጌ ስንት ነገር መከራ አይቼ ነው እንጂ ዝም ብላ ለማይሆን ለዝም ብላ አልባለ በጣም እንዲውል መቼስ ገንዘብ አውጥቼ አልሰጥም ታውቂያለሽ ይሄን ነገር አይደል ለኔ ነው አይደል የሰጠሽው አይደለም ለኔ እስከሰጠሽኝ ድረስ ደግሞ እሱ ጋር መሄዱ ለምን አስፈለገ አንቺ ማለት ነው አንቺ እኔ ጭንቅላት ማይገባኝ ማለት ነው በጎ ነገር ለማድረግ ለሰው ልጅ ከፈለግሽ ማለት ነው የሆነ ነገር አትጠብቂ እሺ ከዛ ሰው አንቺ ከራስሽ ብቻ አድርጊ ላቤን ጠፍ ምናምን አይደለም ምን መሰል እኔ ደሜን ገብሬ ነው ያን ገንዘብ ያገኘሁት ወይኔ ደም ማንንም ሳይለፋ ሳይሰራ እኮ ምንም ነገር አያገኝም አይደል ዝም ብዬ ሜዳ ላይ መበትን አይነሱ አይደለም እና ሜዳ ላይ በተንሽ እዚህ ጋር ማለት ነው ፈጣሪ አንቺ ማለት ፈጣሪ የሚከፍልሽን አይነን ስራ ነው የሰራሽው አንቺ እኔም ብለሽ ሳይሆን ለአንድ ለተጨነቀሽ ነፍስ አተረፍ ብለሽ ወደዚህ ለራስሽ ደስታ ነው እንጂ ሊኖርሽ የሚገባው አንቺ ደግሞ ይቴ አይደለም ይመልስልሻል አልኩሽ እኔ ነኝ መልስልሻለሁ አንድ ነገር ልንገርሽ ይቴ አንቺም ቢሆን አዳምጪ እኔ ሰው መርዳት የምሬን ነው ሰው መርዳት ደረጃ ላይ ደረሽ በጣም ሰው የመርዳት አቅም ደረጃ ላይ ብደርስ
ጎዳና የወደቁ ሰዎችን ሰብስቤ መርዳት ይችላል። አንተም ባልወድ ለአንተ ወንድም ዝም ብዬ በነፃ ልረዳችሁ ስንት ታማሚ አይደለም የተቸገሩ ታማሚዎች አንቺ እርጅኝ አላልኩሽም እኮ አንቺ መጥቼ ለምንሻለሁ። ቆይ አይ ለምንሻለሁ እንዴ በስርዓት ላናግርሽ የሞከርኩኝ ነው። አናገርከኝ አይደለ? ብር ያስፈልጋል ያን ነገር እሷም ነገረችኝ። አወራን ባለው ነገር ያስፈልጋል አላልኩሽም? በመጀመሪያ ውሸት አታውሪ በእናትሽ በእግዚአብሔር። ይሄውልህ ብር ያስፈልገኛል ስትይ ለይቴ ነው ስትይ ለይቴ አይደለ ያልኩሽ። እኔ ሽቶ አንቺን ሳወራ ሪከርድ ማድረግ አለብኝ። አዎ ከዚህ ላይ ሪከርድ አድርጊ፣ ሁላችንም እንድንተማመን እንደዛ አድርጊ። ይኸውልሽ እኔ መጀመሪያም የይቴ ወንድም ታሞ ስላለ ለዛ ገንዘብ ስለምትጠይቂኝ ያለውን ነገር ይቴም ተስማምቶ እንደሆነ ያን ነገር ያቀረብኩትን ነገር ተቀብሎት እንደሆነ የምትጠይቂኝ ነው የተሰማኝ። ገባሽ አይደለ? ያን ነገር እኔም ከሱ የሆነ ለይቴ ነው የሚል ካፌ ወጣ በዛ ንግግር ለይቴ ባይሆን ኑሮ አለ አንቺ ለምንሽ ያስፈልጎ ነው ያኔ ያከሰም አይደል? ይቴ እንዳላልኩኝ ሰማ ያንተን ስም ጠይቄ ባንተ ስም አይደለም የተበደረ ስም። አሁን አንቺ ውሸት በጣም ሰልችቶናል። ሽቱ እኔ ላክብርሽ ዛሬ በስርዓት ላናግርሽ ስርዓት ባለው መልኩ ይሄው በጣም ይቅርታ እኔ ያጠፋሁት ነገር ካለ ይሄው ሶፊት በጣም ይቅርታ፣ በጣም ይቅርታ ላረግሽልን ነገር በጣም ነው የማመሰግነው። እሺ እግዚአብሔር ይስጥሽ። ግን ያንቺን ነገር እኛ አንፈልግም። አሁን ላይ እኔ ገንዘብሽን ዛሬ ጠራው ገንዘብሽን ልሰጥ ነው። ሰማሽ አይደል? እኔ ካንተ ብድር ብዬ አይደለም የሰጠሁት። ካንተ ደግሞ ምላሽ የምፈልገው ገንዘብ እንዳልሆነ አሰምረህ ታውቃለህ። አንቺ ከኔ ቆይ ለምንድን ነው ማትይኝ? ቆይ አንቺ ለምንድን ነው ሽቱ የሆነ ነገር እኔ እንድናደድ አውቀሽ ነው አይደል የምታደርጊው? አይደለም ለምን ትናደዳለህ? የተነጋገርን ነው። አትይኝም። ቆይ አንቺ እኔ ምን በደልኩሽ? ያጠፋሁት ነገር አለ እንዴ? እሷስ ምን ባጠፋችሁ ነው ልጅቷ እንደዚህ የምታንከራቸት? የእህትሽ ልጅ ናት አይደል? ማንም ሰው ምንም ነገር በደለኝ አላልኩም። ነገር ግን አንተ ስረዳ እኔ የሆነ ነገር መቼስ ገንዘብ መልስልኝ፣ ገንዘቤን ስጣለሁ፣ ተበድረ መልስልኝ፣ የሆነ ነገር አምጣልኝ አላልኩም። መጀመሪያም ቢሆን ገንዘቤን ለመስጠት ፈቃደኛ ሰውን ምላሹ ገንዘብ እንዲሆን ፈልጌ አይደለም። ታውቃላችሁ፣ ያላሳምራችሁ ነው የምታውቁት። አሁን እኮ እኔ ትንሽ ግራ የገባኝን ነገር ልጠይቅሽ። እዛ ሚዲያ ላይ ለምንድን ነው ለሱ እንደሰጠሽው እያስመሰልሽ ያለሽ? ለሱ አልሰጠሽም አይደል? እኔ እንዲያውቅም አሁንም ቢሆን ይቴ ስለጠራኸኝ እንድታውቅ የምፈልገው አንደኛ ባንተ ስም አልተበደርኩም፣ በራሴ ስም ነው የተበደርኩት። ላንተ አይደለም የተበደርኩት፣ ለወንድምህ ነው የተበደርኩት። ሲቀጥል ደግሞ ሚዲያ ላይ ያወራሽው ነገር ውሸት ነው። የምን ውሸት? ይሄ ለይቴ ብሩ አላደለም የሰጠሽው አይደለ? ሲጀመር ላንቺ ስንት ነው የደወልኩልሽ? የይቴ ወንድም እንዴት ነው የቴ እንዴ ነው? አትበደርሽኝ እኮ ትንሽ ጊዜ ነው አይደል? እሰጥሻለሁ ባልኩሽ ጊዜ ደግሞ እሰጥሻለሁ። እና ቢያንስ እንኳን አሁን ምንም ቀን ምናምን አያስፈልግም። እኔ ዛሬ የጠራሁሽ አንቺን እኔ ብሩን ልሰጥሽ ነው። ስሚ ይሄ ማለት ነው 5000 ብር ነው። 5000 የቀረው ማለት ነው ትራንስፈር አደርግልሻለሁ። እሺ የሰው ልጅ በገንዘብ አይገዛም። ሰማሽኝ አይደል? ማንም የሰው ልጅ ከገንዘብ በኋላ ከሰው በኋላ ነው ገንዘብ። እሺ ሰሚኛለሽ? ይሄ ደግሞ ወረቀት ነው። ሰማሽ አይደል? ይሄ ነገ ይገኛል፣ ልታጪ ትችያለሽ። ስለዚህ ሰማሽ አይደል? እኔ አመስግኜ ልሰጥሽ ነው ያሰብኩት፣ ግን እንዳለ ንቀትሽ በጣም ነው የሚያስጠላው። ሰማሽ? ሂጂና ልገም። ይሄንን ነው አይደል ብር የምትይው? የብር ዋጋ አይገባም መቼም ቢሆን። እንዴት ሰው ይሄን ብር ለማምጣት እንዴት ደም እንደተፋ አንተ መቼም ሽቱ በእውነት ማለት ነው አሹ አላወኩም እኔ ላንቺ። አንቺ ዝም በይ እሺ፣ ዝም በይ። ይሄን ብር ነው አይደል አካውንትሽን አሁን ትራንስፈር አድርጊልኝ፣ የቀረውን ብር እኔ እሰጥሻለሁ። ማንንም ከዚህ በኋላ እንድትናገር አልፈልግም። ሲጀመርም ማለት እባክሽ ወደዛ ሂጂ። እኔ በቻልኩት አቅም ላከብርሽ የሞከርኩኝ ነው። ሰማሽ አይደል? እንደዚህ በማድረግ አይደለም እኔ የምታከብረኝ። በቃ አሁን እኮ ይኸውልህ እኔን እኛ እዚህ ነገር ውስጥ የከተኩት ተው በቃ። አሁን ማለት ነው ብርሽን ወስደሻል አይደል? ሁለተኛ እኔ አጠገብ ጋር ትደርሺና ሰማሽ አይደል? ሁለተኛ ሽቱ ይኸውልህ ሲጀመርም እኔ አሁንም ቢሆን ብርህን አልፈልግም እንድታውቅልኝ። በቃ እሺ አሁን ሂጂ በቃ አሁን መሄድ ትችያለሽ። በእኔና በአንቺ በኩል ያለውን ነገር ጨርሻለሁ። ይሄ ነው አይደል ብርሽ? ይሄ ለዚህ ወረቀት ነው አይደል? አንቺ እንዲህ ተተማምነሽ እንትን የምትይው ነገ የሰው ልጅ የት እንደሚደርስ አታውቂም። እሺ አትናገሪ እንዲህ እንትን በቃ የሆነ ከሰው ማይጠበቅ ወሬዎችን አታውሪ። በቃ አንድ ነገር ምንም እኔ አሁን አካውንትሽን ለኔ ስጪኝ። እኔ ትራንስፈር አይደለም አሹ ተበደርኩኝ። እኔ ካንቺ ለምን እዚህ ምንም የሆነ እዳ ውስጥ አልገባም። ካንቺ ነው ይሻለኛል። ሰማሽ አይደል? አንድ ነገር በህይወት ምንም በምንም ሰዓት ያ ሰው በጣም መጥፎ ሰው ይሁን ይኸውልህ ስማኝ፣ መጥፎም ሰው ልሁን ክፉም ሰው ልሁን በጣም ፈሬ ቀደርኩም ሰው ልሁን በሰዓቱ እኮ ለችግር ደርሻለሁ። ለዛ እንኳን ብለህ ዝም አትረሺ። ምንም አታመጭም። እሱ ነው ማናገሩ አንቺ አይደለም። በቃ ለሁሉም ነገር እናመሰግናለን። አንቺ ጣት አትጠቁሚ እኔ ላይ ከዚህ በኋላ ነግሬሻለሁ። እሺ ጣት ምናምን እንዳታነሺ ከዚህ በኋላ ይበቃል። እሺ እኔ ሲጀመር ካንቺ ማለት ነው ምንም ነገር አልወሰድኩም። ታውቂያለሽ አይደል? ሰማሽ አይደል? እኔ ካንቺ ምንም ነገር አልወሰድኩም።
እኔ ካንቺ መውሰደኝ ባቅ ኖሮ ማለት እፊትሽ ቀድረዋለሁ ያንቺን ገንዘብ ሰማሽ አይደል? የሰው ልጅ በጥቅም አይደለም የሰው ልጅ እንደዚህ እሺ ከፈለሽ ማለት ንጹህ ነገር ካለሽ ማለት ነው ከውስጥሽ ይውጣና ከፈጣሪ ነው የሰው ልጅ የሚጠብቀው እሺ እዚህ ጋር የሰው ነፍስ እንዲህ ያለ አንቺ የስጋዊ ፍላጎትሽን ትመኛለሽ በጣም የሞትሽ ሰው ነሽ ባይዘው እሺ በጣም የሞትሽ ሰው እንኳን ሞትኩኝ እናንተ ተሻልኩ ሰው ነው አይደል ለዛ ነው እንደዚህ ሂጂ በቃ ሂጂ ገላጋይ ሲበዛ አንቺም ምላስ ሲበዛ በቃ ሂጂ ከፊቴ በቃ አመሰግናለሁ እሺ አካውንት ነምበርሽ ንገሪኝ አልኩሽ እኮ ንገሪኝና የቀረውን ልላክልሽ አሁን በካሽ ይሄንን ነው ያዝኩት የቀረውን 5000 ብር ነው አሁን አስተላልፍልሻለሁ በቻልሽው አቅም እባክሽ ከኔ ህይወት ውጪ በእናትሽ እኔ ትምህርቴን ልጨርስበት ቢያንስ እኔ ባንቺ ጉዳይ በጣም ብዙ ነገር ውስጥ እየገባሁኝ ነው ከብዙ ነገር የተስተጓጎልኩ ነው ያለሁት በቃ የምትረጂኝ ከሆነ እንደ ሰውኛ ለማሰብ ከሞከርሽ እባክሽ በፈጣሪሽ ብለሽ ከኔ ራቂ እሷንም አታስጨንቂ ከሷ ጋር ምን ያህል እንደተጣላው እኔ ነኝ የማውቀው መቼም ቢሆን አንድ ነገር ነው የኔ ዋጋ መቼም እናንተ ሊገባ መቼም ቢሆን ገባ አይደለ እኔ እንደኔ በነገር ላይ ማንንም እንደኔ የሚወዱ ሰው አታገኝም ይሄ ጓደኛ ነው ምናምን ብሎ ባለፈው ጠርቶ ጣጣ የሚለው ሰውዬ እንኳን ብር አለኝ ያለ በሰዓቱ መጥቶ አረዳ ወዳጅና ጠላት ለይሽ ሁሉም ወዳጅ ነው ብላ አታጃች እንደኔ እውነተኛ ማንነቱን ያሳይቶ ወደደም ጠላፍ ለፊት የሆነ ሰው ይሻልሃል ማንንም ሰው ስለሳቀልና ውስጥ ስላለ አይደለም እንደዛ ይወዳል ማለት አይደለም ገባ አይደለ እሺ ጨርሽ አሁንም ቢሆን እንድታቅልኝ የምፈልገው ነገር ይሄን ገንዘብ ፈልጌ ወይም ካንተ ብድር ምላሽ ፈልጌ ችብር ዋጋ ኖራት አይደለም ካንተ ጋር ያለውን ነገር ስለምፈልግ ቪዲዮ ላይ ሜጂ ያወራሁት አንተ ነው ወደ እኔ ጋር እንዲያመጣ ካንተ ጋር እንድገናኝ ስለናፈከኝ ጭምር እንጂ የብር ጉዳይ ኖሮኝ አይደለም ገባ አይደለ እሺ ጨርሽ ሻመት አላወራ ምንድነው እሺ በቃ ሂጂ እናመሰግናለን እሺ አሁን በቃ ጨርሰናል እሺ አሁን ወተሽ ሰማሽ አይደል እና የቀረውን ብር ደግሞ ትራንስፈር አድርግልሻለሁ ሰማሽ አይደል ያንተ ነው ይሄን ብር የቀረውን ብር አልፈልግም ሄድና አንዳንድ ነገሮችን ግዛበት ሻይም ጠጣበት ከፈለክ እኔ ሽቶ ያስፈልገኝ ወይኔ በል ዘራላት ምንድነው ግን የምትፈልጊው አንቺ ቆይ ምንድነው ያመጣበትን ብር ሲሰጥ ዋጋ ላይ ያለው ሰው ምንም አይነት ክብር አያስፈልግም አንቺ ከኔ አይደል እንደፈልኩ ወይኔ በገብርኤል እሺ በል በቃ ሂጂ ተባባለ ይሄ መጨረሻ ቃል ላይ ነው ሰምተሽኛል አይደል ይኸውልህ ቢሳካልኝ በዚህ ነገር ካንተ ፍቅር አገኛለሁ ብዬ እንጂ ይሄ ገንዘብ አንተ የሰጠኝ የወረወርከውን ገንዘብ ይጠቅመኛል ብዬ አይደል ይገባህ ማለት ስለምወድ ነው አንቺ ቆይ ማን አባቱ ነው ቆይ እንደዚህ ቆይ አይደለም ማን አባቱ ነው የሰጠሽ ይኸውልህ አደንፋ ሽቱ እውነት ማለት ነው እኔ ማለት ነው ስሚ እኔ በጣም እኔ ሽቱ ምን መስዋዕት እንዳደረኩ ብታቆሩ እንዴ አትወረወር አንቺ ሲጀመር ምንሽንም መስዋዕት አድርጊ እዛው ሂጂ የሆነ ሰይጣናዊ ሐሳብሽን ይዘሽ በቃ ብቻሽን ኑሪ ከኛ ህይወት ውጪልን በቃ ለምን እሺ አትይንም ለማኝ ህይወት እንደሚኖር ታውቃለህ መጨረሻ ከነዛ ነው የሚሆነው ማን ነው ለማኝ ታውቃ አንቺ ወሻ ሂጂ በቃ ሂጂ በቃ አንቺ ለማ ሽቱ ሂጂ እኔ ከአንቺ ጋር ምንም አይነት ግንኙነት አልፈልግም አሁን መሄድ ትችያለሽ አይኖረንም እሺ ሂጂ ምን አገባ መቆም የመንግስት መሬት እኮ ነው ምንድነው አንተ ከፈለክ ሂድ ከኔ አጠገብ እንዴ ሃይ ጉድ እኮ ነው ምንድነው ቆይ ሐሳብሽ አንቺ እሺ ምንድነው የምትፈልጊው ሽቱ በግልጽ ንገሪኝ በእናትሽ እኔን አታስጨንቂኝ በቃ እኔ አሁን ላንተ ያረኩን ነገር ከፈጣሪ ያገኛለሁ ለሰጠኝ አምሽ ደግሞ አመሰግናለሁ የብርን ክብር ሳታቅ አታውራ ይሄን ለማምጣት እንዴት ደም እንደምተፋ ብታቅ ስንት ሰው ዋጋ እንደሚከፍል እቺን አቶ በራም እንደሚቀጣ ብታቅ አትወረውርም ነበር እሺ አናሳውን እንዳትቀር ብርን አተናቀሽ አቃተሽ እቺ ሴትዮ ብርን ደግሞ ወደዛ ዘርተጣ ብትለማ እቺ የት እንዴ ባክሽ ጫማሽ እቺ ሁሉ አንቺ ስራ ነው እሺ የኔ ስራ ምንድን ነው አንቺ ባትወጪ የሁሉ ነገር አይፈጠርም ነበር እቺ እብድ የሆነ ሴትዮ አይደለም በእናትህ ምን ሆነህ ነው ተይ በቃ እድል ረፊ እቺ ይሄንን ሁሉ የምታመጪው አንቺ ነሽ ምን አለባት ትወስጂ መጀመሪያ ያው ለአንተ አይደለም የወሰድኩት ለወንድምህ ነው እና ለወንድሜ እኔ ምን አትወስጂ አውርተናል እንደ ጨርሰናል ነበር አሁንማ አንተ ክብር ይበልጣል እንዴ አማል እና እንዴ ክብር ይበልጣል ትላለች እንዴ እቺ አሁን ሰበብ ብትሆንስ እጄ ላይ አንቺ ወሰድሽው 10000 ብር እኔን እንትን ያተርፈኛል እናትሽ አንቺ ተይ ማናሽ ይኸውልህ አንቺ እሺ ዘርበይ በቃ ዘርበይ አታምጣ እግዚአብሔር ዘርበይ
ሰማይ አንተ አይደለም ያወሰድኩት አንተ አታጠፋ ለአንተ አይደለም ያወሰድኩት እሺ ዘርበይ አልልም ካልሰማ ዝም አልልም እንደው ሰላም ነው ዘርበይ ምን ይሆንሽ እሺ እዛ አንሺው አንተ አጥፋው ለምን አጠፋል ያማል እንዴ